ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ዛሬ ሁላችሁንም እንኳን ለዚህ ለ30 ቀን ባዘጋጀነው የጾምና የጸሎት ፕሮግራም መጣችሁ መላችሁ እህታችሁ ገነት ነኝ ከኤድመንተን ካናዳ። ዛሬ ደግሞ ይዘነው የመጣነው ስለ ልብ የሚያወራው የቀን 12 መልእክታችን ልባችሁን አጽኑ የሚለውን ነው። ልባችሁን አጽኑ። ይሄው መጀመሪያው የመሪው ጥቅሳችን የተወሰደው ከያዕቆብ 5:8 ነው። በጌታ ስም አነባዋለሁ። የእግዚአብሔር ቃል እንደዚህ ይለናል፣ ታገሱ፣ ልባችሁንም አጽኑ፣ ምክንያቱም የጌታ መምጫ ተቃርቧል ይለናል። የተከበብንበት አስቸጋሪ ሁኔታና የአቅማችን ውስንነት አስበን ተስፋ ለመቁረጥ አንድ እርምጃ ብቻ ቀርቶን ይሆን? በታላቅ ፍርሃት ልባችን ወድቆ ቀኑ ጨልሞብን የመኖራችን ትርጉም ግራ አጋብቶን ሲሆን የእግዚአብሔር ቃል እንደዚህ ይለናል፣ ታገሱ፣ ልባችሁንም አጽኑ፣ ምክንያቱም የጌታ መምጫ ተቃርቧል ይላል። በእርግጥም በዚህ ዓለም ስንኖር መከራ እንደሚኖርብን ጌታችን ኢየሱስ በግልጽ አስተምሮናል። ነገር ግን በሚደርስብን የተለያዩ መከራዎች ልባችን ቀልጦ ተስፋችን ተሟጦ ለሽንፈት እንዳንዳረግ ይልቁንም በትዕግስት ልባችንን አጽንተን እንድንሻገር ዘንድ ዓይናችንን በጌታችን ላይ እንድናደርግ ቃሉ ይመክረናል። ጌታችን ኢየሱስ በዓለም ሳላችሁ መከራ አለባችሁ ካለም በኋላ በመከራችን ታግሰን ልባችንን ለማጽናት የሚረዱንን የሚከተሉትን 3 ወሳኝ እውነቶች ጨምሮ ነግሮናል። አንደኛው አይዟችሁ እኔ ዓለምን አሸንፌያለሁ ይላል ዮሐንስ 16:11 ላይ። ምንም እንኳን በዓለም እስካለን ድረስ የተለያዩ መከራዎች ቢደርሱብንም ዓይናችንን በጌታችን በኢየሱስ ላይ እስካደረግን ድረስ በመጨረሻ ድል እንደምንነሳ ጥርጥር የለውም። ልክ በመጨረሻ ላይ የሚሆነውን ውጤት አውቀን በሁለት ተፋላሚዎች መካከል የሚደረገውን ፉክክር ስንመለከት አሸናፊው የተሸነፈ ሲመስል ልባችን እንደማይሸበር ሁሉ የክርስቶስ ማሸነፍ ዛሬ የተሸነፍን በመሰልንበት ነገር ሁሉ ላይ ታሪካችንን ገልብጦ በመጨረሻ አሸናፊ እንደሚያደርገን በሙሉ እርግጠኝነት ልናምን እንችላለን። አዎ በወደደን በክርስቶስ ኢየሱስ ከአሸናፊዎች ሁሉ እንበልጣለንና ልባችንን እናጽና። ሃሌሉያ። ሁለተኛው ዮሐንስ 14:18 ላይ ወላጅ እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ ያለውን ነው። ጌታ ኢየሱስ በመጨረሻ አሸናፊዎች እንድንሆን የሚያደርገን ብቻ ሳይሆን ደግሞ በእያንዳንዱ እርምጃችን ላይተወን ላይጥለን ቃል የገባልን አብሮን ያለ መሪና ደጋፊያችን መሆኑን መረዳት ሌላው እንድንታገስና ልባችን እንድናጸና የሚረዳን ወሳኝ እውነት ነው። ወላጅ እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ በማለት ለደቀ መዛሙርቱ ሲነግራቸው በስጋ ከነሱም ቢለይም በመንፈስ ቅዱስ አማካኝነት ግን ከነርሱ ጋር መሆኑን እንደሚቀጥል እያረጋገጠላቸው ነበር። ለዚህ ነው ወደ ሰማይ ከማረጉ በፊት እንዲህ በማለት የተሰናበታቸው፣ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ አለ። ሃሌሉያ። ዛሬም ወገኖቼ ጌታ ከኔና ከናንተ ጋር ነው። ምንም እንኳን ከምናልፍበት ጨለማ የተነሳ እርሱ ከኛ ጋር እንዳለ ባይሰማንም፣ እንዲያውም ጠላታችን ዲያብሎስ እግዚአብሔር ትቶሃል፣ እግዚአብሔር ትቶሻል እያለ ተስፋ ሊያስቆርጠን ብዙ ቢጥርም ጌታ ግን እንዲህ ይለናል፣ ከቶ ነው አልተውሽም፣ በፍጹም አልጥልሽም፣ ከቶ ነው አልተውህም፣ በፍጹም አልተውህም፣ አልጥልህም። ዕብራውያን 13:5። እንግዲያውስ ወገኖቼ የታማኙን አምላክ ቃል በማመን በመከራችን እንታገዝ፣ እርሱ ከኛ ጋር እንዳለ እርግጠኛ በመሆን ልባችንን እናጽና። ሶስተኛው ዮሐንስ 14:3 እኔ ባለሁበት እናንተም ከኔ ጋር እንድትሆኑ
ልወስዳችሁ ዳግመኛ መጣለሁ። ሶስተኛው ልባችንን በትዕግስት የምናጸናበት ጌታችን የሰጠን ትልቅ ተስፋ ደግሞ የዳግም ምጽአቱ ተስፋ ነው። ያዕቆብ በመልእክቱ ልባችሁን አጽኑ ምክንያቱም የጌታ መምጫ ተቃርቧል በማለት ሲጽፍ ይህንን የጌታ ኢየሱስን ተስፋ አጥብቆ በመያዝ ነበር። በእርግጥም ጌታችን ኢየሱስ ይመጣል፣ መምጫውም ተቃርቧል። እሱ ሲመጣ ከስቃያችን ላንዴና ለዘላለም እናርፋለን። ሃሌሉያ! እንባችን ይታበሳል፣ ሞት ይሞታል። ለዘላለም የምትጸናው የእግዚአብሔር ክብር የክብር መንግስት ትመሰረታለች። ሃሌሉያ! የሞተልን ጌታ ያዘጋጀልንን ርስት ሊያወርሰን በቅርብ እንደሚመጣ በእምነት መረዳታችን በእርግጥም ዛሬ ላይ ተስፋ ሊያስቆርጡን በሚታገሉን መከራዎቻችን ላይ በትዕግስት እንድንጫማና ልባችንን እንድናጸና ይረዳናል። የተባረከው ተስፋን ይሄውም የጌታችንን ዳግም ምጽአት ስናስብ እኛም እንደ ጳውሎስ እንዲንላለን። ሃሌሉያ! የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ከኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ ቆጥራለሁ አለ ሮሜ 8:18 ላይ። ሃሌሉያ! የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ክብር በሰማይ ክብር በምድር ላንተ ይሁንልህ። አባት ሆይ ቃልህ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ እንደሚለው አንተ አሸናፊ እንደሆንክ ወላጅ እንደሌላቸው ልጆች ሳትተወንና ዳግም ተመልሰ ወዳዘጋጀህልን የክብር መንግስት እንደምታስገባን የሰጠህንን ተስፋ በማሰብ ልባችንን እንድናጸና በክርስቶስ ኢየሱስ ስም በጸጋህ እንድትረዳን እንጸልያለን። ክብር ሁሉ ለአንተ ይሁን በክርስቶስ ኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ